ሂዱ እስኪ ወንድ ሆኑና ሀገረ ትግራይ መስርቱና ከኤርትራ ጋር ተዋሃዱ። እኛ ናፈቀን እናንተ የምትሄዱበት ቀን፣ እናንተ ከኢትዮጵያ ላይ የምትላቀቁበት የምትገነጠሉበት ቀን ናፈቀን። ኢትዮጵያ ዘይነፍርስ ምዃንና ክነረጋግጽ ድኾን ንደሊ ነርና ኢትዮጵያኒዝም ሕማም እንዲባል ሻዕቢያ አመራሮች እነዚህን ሰዎች ባይንቋቸውና ባያዋርዷቸው አይገርምም ወይ የሚል ጥያቄ አስነሳል። ከፖለቲካ ምን ነፃ መሆን አለበት ወታደሮች ነው እንኳን። ስለዚህ ምን ማለት ነው ይሄ? በፖለቲካ ውሳኔው እጄን አላስገባም። ያኔ ላደረጉት ጥፋት ለኢትዮጵያ ሲባል ይቅር ብለን ብናልፍ ዛሬ ደግሞ ወሊደ ትበል ትግራይ ተጋዳ ላይ እያሉ ላያችን ላይ ይጨፍሩብን። እነዚህን ዘፈኖች የሚመለከተው አካል በህግ ሊያግዳቸው። አሁን ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ለሀገር እያስተዳደሩ የሀገር መሪ ለመሆን ለሚጣጣሩት ነገር ግን ነፃነት ተሰጥቷቸውም ሀገር ሆኑ ተብለው ተፈቅዶላቸውም ሀገር መሆን ላቃታቸው 11 ታንኮች ማቃጠል ችሏል። በዚህ እጅ በእጅ ውጊያ ሰራዊታችን በከባድ መሳሪያ ብቻ ሳይሆን በቆረጣ በእጅ ቦምብም ታንኮች ያቃጠለ ነው። ይሄንን ስንል የትግራይ ህዝብ ቅር ይለዋል ብሎ የሚያስብ ሰው ሊኖር ይችላል። ህወሓት እያልን ስናወራ አቤት የሚል ትግራዋይ ካለ የራሱ ጉዳይ ነው፣ ገደል ሊገባ ይችላል። ለዛሬ በቃው እንደ ሳሞራ ቁርጠኛ ደጋፊ ስለነበረው ነው። ሳሞራ ስንፈጠር የሚሰማን አልነበረም፣ ለመስማት ዝግጁ ነበር። ለመስማት ብቻ አይደለም ሐሳባችን ለማጠንከር 50 ዓመት ለሚጠጋ ጊዜ የትግራይ ነፃ አውጪዎች ነን እንገነጠላለን እንዳሉ እንደፎከሩ አሉ። የሰው ልጅ እንዴት 50 ዓመት ሙሉ ይፎክራል? ለምን አትገነጠሉ? አንዲት ክፍለ ሀገር ያውም ደግሞ ለራሷ መሆን ያልቻለች በየቀኑ እየሞተች እየፈረሰች እየተንደፋደፈች ያለች ሀገር እሷ ጋር አንድ ላይ ሆነን ሀገረ ትግራይን እንመሰረታለን ሲል ሰው እንዴት ወደታች መውረድ ያስደስተዋል? ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ ከመሆን መልቲሚዲያ። የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በአየር ኃይል 9ኛ ዓመት የምስረታ በዓል ላይ የ9ኛ ዓመት ክብረ በዓል በተከበረበት ዕለት ላይ ጠቅላይ ሚኒስትር አብይ አህመድ ያስተላለፉትን መልእክት እንዲሁም ደግሞ ህወሓት የሚባለው አሸባሪ ቡድን የሄደበት ያለውን የመቃብር ቁፋሮ መንገድ ከዛም ሲቀጥል የሀገረ ትግራይ ምስረታ በሚሉ 3 ርዕሶች ላይ ተያያዥ የሆኑ ጉዳዮችን እየዳሰስን ቆይታ የምናደርግበት ፕሮግራም ይኖረናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ በሱፐር ቻት እና በሱፐር ስቲከርም ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። እንግዲህ ሁላችንም እንደተከታተልነው የአየር ኃይል የ9ኛ ዓመት የምስረታ በዓል 9ኛ ማለት 9 ማለት ሳይሆን 9ኛ ዓመቱን ያከበረው የኢትዮጵያ አየር ኃይል እጅግ በጣም ደማቅ በሆነና በሚያምር ሁኔታ በዓሉን ወይም ክብረ በዓሉን እንዳሳለፈ በዛም ላይ የተላለፉ መልእክቶች፣ ሽልማት የተሰጣቸው አካላት እጅግ በጣም የሚያኮራና የሚያስመሰግን ስራ የሰሩ ጀግኖች መሆናቸውንና አየር ኃይልን ከሞት ታድገው ለዚህ ክብር ላበቁ ለልዕልናው እንዲደርስ ላደረጉ ጀግኖች የተሰጣቸው ዕውቅና እጅግ በጣም የሚያስደስት ከመሆኑም በላይ አየር ኃይል አሁን ያለበት ዘመናዊነትና በትጥቅም በስልጠናም ደርጅቶ አሁን ላለበት በኢትዮጵያ ወይም ለኢትዮጵያ በሚመጥን ደረጃ እየተደራጀ መገኘቱ ሁላችንንም ያኮራንና የተደሰትንበት ሁኔታ ነበር የተፈጠረው። ከዚያው ጋር እንግዲህ የአየር ኃይሉም በዓል 9ኛ ዓመቱን በክብር በድል እና በደመቀ ሁኔታ ማሳለፍ የቻለበትና ለወዳጅም ለጠላትም
ወሳኝ የሆኑ መልእክቶች የተላለፉበት ፕሮግራም እንደነበር አስተውለናል። ወዳጅም ጠላትም አንድ እንዲገነዘብ የምፈልገው ነገር ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም በታሪኳም በብቃቷም ኢትዮጵያ እያደገች ያለች ሀገር ናት። የአፍሪካ ትንሣኤ የማደግ ምልክት የምትሆን ሀገር ናት። ከእንደዚህ ያለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። አንዳንዴ የምትስቱ ቆማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም። ኢትዮጵያ ያላትን ሁሉ አስከብራ የምትቀጥል የሰው የማትፈልግ ምናልባት አላግባብ በሆነ መንገድ ተገቢ ባልሆነ መንገድ ያጣችው ሀብት ያጣችው ንብረት ካላትም ሂሳብ ማወራረዷን እንደማትተው አስረግጠው ተናግረዋል። ይሄ መልእክት እንግዲህ በቀጥታ ስማቸው ባይጠራም የተላለፈው በ60ዎቹ ዘመን ተቸንክረው የቀሩት አዲስ ትውልድ መቀበል ለማይፈልጉት ክፍለ ሀገር እያስተዳደሩ የሀገር መሪ ለመሆን ለሚጣጣሩት ነገር ግን ነፃነት ተሰጥቷቸውም ሀገር ሁኑ ተብለው ተፈቅዶላቸውም ሀገር መሆን ላቃታቸው ለኢሳያስ አፈወርቂና በአጠቃላይ ለሻዕቢያ አመራሮች የተላለፈ መልእክት እንደሆነ ይታወቃል። ኢትዮጵያ ያላግባብ ያጣችውን የወደብ ሀብቷን፣ የቀይ ባህር ንብረቷን፣ የተፈጥሮ ዳር ድንበሯን ከመመለስ ወደኋላ እንደማትል በዚህ መልእክት ቀጥታ የሆነ ትዕዛዝ የሚመስል ወይም ደግሞ ሊቀለበስ የማይችል ፍላጎት እንዳለንና ቀይ ባህርን ሳናስመልስ እንቅልፍ እንደማንተኛ ጠቅላይ ሚኒስትሩ አስረግጠው የተናገሩበት ነገር ተስተውሏል። ይገባቸዋል፣ ይደርሳቸዋል መልእክቱም ተብሎ ይታሰባል። ሲቀጥል በዚሁ ፕሮግራም ላይ በጣም አስደሳች ከሆነው ሁኔታ ጠቅላይ ሚኒስትሩ ከተናገሯቸው ንግግሮች ውስጥ በቦታው ላይ የተገኙ የቀድሞ የመከላከያ ሰራዊት ኤታማዦር ሹሞች ነበሩ። እነዚህ ሁለት ሰዎች ጀነራል ጻድቃን ገብረትንሳኤና ጀነራል ሳሞራ የኑስ ናቸው። ለሁለቱ የኤታማዦር ሹሞች በኢትዮጵያ የመከላከያ ሰራዊት ግንባታ ሂደት ውስጥ ላበረከቱት አስተዋጽኦ፣ ላሳረፉት አሻራ ምስጋናና እውቅና የሰጡበትን ሁኔታ በዚሁ መልእክታቸው አካተው አድምጠናል። በዚህ ታላቅ ቀን አድሬስ ቢደረጉ ለሁለንተናዊ ሀገራዊ ግንባታ ጠቃሚ ስለሆነ 90 ዓመታት ስናሳልፍ አሁን ባሉ አመራሮች ብቻ ሳይሆን እነ ሌፍተናንት ጀነራል ጻድቃን ገብረትንሳኤ በመካከላችን ስላለ እሱን አድሬስ ማድረግ፣ ጀነራል ሳሞራ የኑስ በመካከላችን ስላለ እሱንም አድሬስ ማድረግ፣ እነዚህ ቺፍ ኦፍ ስታፎች ላለፉት 30 ዓመታት ሁለት ሌላ ቺፍ ኦፍ ስታፎች ሲታከሉበት የኢትዮጵያን ቁመና አሁን ወዳለበት ደረጃ እንዲደርስ በየዘመናቸው የራሳቸውን አስተዋጽኦ አድርገው ያለፉ በመሆኑ በጋራ ተሰባስበን እንዲህ ባለው ሁኔታ 9-10 ዓመታት የተሻገረውን አየር ኃይላችንን በጋራ ሰለብሬት ማድረጋችን ታላቅ መታደል ነውና እንኳን ደስ ያላችሁ፣ እንኳን በሰላም መጣችሁ። ጠቅላይ ሚኒስትሩ በዚህ አይነት ደረጃ በኢትዮጵያ በማንኛውም ስልጣን ላይ የነበሩ በጥሮታም ይሁን በምንም አይነት ሁኔታ ከስራ የሚገለሉ ሰዎች ሲኖሩ ለነዚያ ሰዎች ላበረከቱት አስተዋጽኦ እውቅና ሰጥተው የኋላውን ሳያመሰግኑ ወደፊት መራመድ የማይፈልጉ ወይም እንደዛ መሆን የለበትም ብለው የሚያምኑ ጠቅላይ ሚኒስትር መሆናቸውን በተግባራቸው፣ በንግግራቸው፣ በአጠቃላይ በሚሰሩት ስራ ሁሉ የምናስተውልበት ሂደት አለ። እዚህ ፎቶግራፍ ላይ እንደምትመለከቱት እንግዲህ ጀነራል ሳሞራ የኑስና ጠቅላይ ሚኒስትር ዶክተር አብይ አህመድ ሲጨባበጡ የሚያሳይ ፎቶግራፍ አለ። ይሄ ፎቶግራፍ በጣም ብዙ መልእክት አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ጀነራል ሳሞራ የኑስ ከድሮ ከልጅነት ጀምሮ አብቹ ጠቅላይ ሚኒስትር ከመሆኑ በፊት በውትድርና ዘመኑ እያለ ወታደር እያለ ጀምሮ በሳሞራ የኑስ ወይም በጀነራል ሳሞራ የኑስ ስር ሆኖ ይሰራ እንደነበር ከዚህ በፊት የሰማናቸው ጠቅላይ ሚኒስትሩም የተናገሯቸው ነገሮች አሉ። ጀነራል ሳሞራም ደግሞ ስለ ጠቅላይ ሚኒስትሩ ተጠይቀው የተናገሯቸው ነገሮች አሉና ከውትድርና ዘመኑ ጀምሮ በሚኒስትርነት ሚኒስትር ሆኖ በነበረበት ወቅት ከዛም ሲቀጥል ኢንሳን በማደራጀትና በመመስረት ሂደት ውስጥ የነበረው ሚና የጎላ እንደነበር ራሳቸው ጀነራል ሳሞራ የኑስ ይናገራሉ። በዛ ሂደት ውስጥ ኢንሳንም እንዲመሰረት
አብቹም ህልሙን እንዲኖር እየደገፉ ከእንቅፋት በሚችሉት አቅም ሁሉ እየጠበቁ ለዚህ ለህልሙ ካደረሱት ሰዎች መካከል ጀነራል ሳሞራ የኑስ አንዱ ናቸው ተብሎ ይታሰባል። እና በጣም ብዙ ትርጉም አለው ይሄ። ጀነራል ሳሞራ የኑስን ስናስብ ህወሓት ናቸው የትግራይ ሰው ናቸው ምናምን የሚባል ነገር ሊነሳ ይችላል። ከትግራይም ውስጥ ህወሓትና ትግራይ አንድ ነው የሚባለው አባባል ትክክል እንዳልሆነና የትግራይ ህዝብና ህወሓት የሚለያዩ ከህወሓትም ውስጥ ደግሞ ተራማጅ የሆኑ ባለራዕይ የሆኑ ለኢትዮጵያ የሚያስቡ ለወጣት እድል የሚሰጡ ሰዎች እንደነ ጀነራል ሳሞራ አይነት ጀግኖች መኖራቸውን ደግሞ በተግባር ያየንበት ስለሆነ የሚያስደስት ፎቶግራፍ ነበር። ጠቅላይ ሚኒስትሩ የሰጡት እውቅና ለጀነራሎቹ በጣም የሚያስደስት ነበር። ከዚህ በፊት ጀነራል ሳሞራ የኑስ ማነው ጠቅላይ ሚኒስትር ዶክተር አብይ ለጀነራል ሳሞራ የሰጧቸው ስጦታ ነበር። ገና ኢንሳ እያሉ ኢንሳ እንደተመሰረተ አካባቢ ማለት ነው። ለጀነራል ሳሞራ ኢንሳ እንዲመሰረት ለኢንሳ መስረታ ወይም ደግሞ ያሰቡት ሐሳብ ተሳክቶ ለፍሬ እንዲበቃ ጀነራል ሳሞራ የኑስ ላበረከቱት አስተዋጽኦ ብሎ ዶክተር አብይ የሸለማቸው ሽልማት ነበረ። ጀነራል ሳሞራን የወሰን እንደሆነ ቀደም የገለጽኳቸውን ሐሳቦች በሙሉ ከኛ ጋር ሆኖ ሲሰራ ቆይቷል። በውስጣችን እያመሰገንና ሪኮግናይዝ ያደረግን ቆይተናል። ግን ኦፊሻሊ ብዙ አንናገረው። ስለዚህ ኦፊሻሊ ለታሪክ መቀመጥ ስላለበት እሱ እያረጀ ስለሆነ ኢንሳ መፈጠር የቻለው ለዛሬ በቃው እንደ ሳሞራ ቁርጠኛ ደጋፊ ስለነበረው ነው። ሳሞራ ስንፈጠር የሚሰማን አልነበረም። ለመስማት ዝግጁ ነበር። ለመስማት ብቻ አይደለም ሐሳባችን ለማጠንከር ዝግጁ ነበር። ሐሳባችን ከጠነከረ በኋላ ኤኒ ነገር እኛ የምንጠይቀውም የማንጠይቀውም ያግዘን ነበር። ለዚህ ነው እንግዲህ ዛሬ አፕሊኬሽን ሰርተን ተረከቡ ማለት የደረስነው እንደዚህ አይነት ድጋፍ ስለነበረ ነው። በአዲሱ የመከላከያ ስትራቴጂ ሽማግሌዎች እየወጡ ነው። ስለዚህ ሽማግሌዎች ሲወጡ የነበራቸው ሮል ደግሞ እንዲቀር አንፈልግም። በጣም እናመሰግናለን። ቀጣይ ፕሮግራም ማስታወሻ ይመስለኛል ተሰራን በኋላ እናመጣለን። በእጅ ነው የሰራነው። ይሄም ገዝተን አይደለም ኢንሳይዳል እንግዲህ እዚህ ፕሮግራም ላይ እንደምትመለከቱት ዶክተር አብይም ታላላቆቹን እንደ አባት ማክበርና ማመስገን የሚችል አቅም ያላቸውን ሰዎች እንዴት መጠቀም እንደሚችል የሚያቅ ሰው መሆኑንና ጀነራል ሳሞራም ደግሞ ህልም ያላቸውን ራዕይ ያላቸውን ወጣቶች ጠብቆና አስተምሮ ገስጾም መክሮም ደግፎም ከጥፋትና ከአደጋ ጠብቆም ለህልማቸውና ለራዕያቸው ማብቃት የሚችል ሰው መሆኑን ያሳዩበት ነው ሁለቱም ሰዎች። ጀነራል ሳሞራ የኑስም እንደ አባት አብቹን ጠብቆና ህልሙን ደግፎ ለጠቅላይ ሚኒስትርነት ራዕዩ እንዲደርስ ካደረጉት ሰዎች መካከል አንዱ ጀነራል ሳሞራ ነው ማለት ይቻላል። ከዛ ሲቀጥል አብቹም ደግሞ እንደዚህ አይነት ታላላቅ ሰዎች ያላቸውን ልምድ ያላቸውን ዕውቀት ተጠቅሞ ለሀገርም ለህዝብም በሚበጅ ደረጃ እንዴት አስተዋጽኦ ማበርከት እንደሚችሉ ያወቀና ለሰሩ ሰዎች ደግሞ ማመስገን የሚችል መሪ መሆኑን በተግባር ያየንበት ነው። እኔ በጀነራል ሳሞራና በጠቅላይ ሚኒስትር አብይ መካከል የማየው የአባትና የልጅ አይነት ግንኙነት ነው እና በዚህ ሂደት ውስጥ አብቹን ጠብቀው ወይም ደግሞ ህልሙን ደግፈው ለራዕዩ ያበቁት ሰዎች መካከል ጀነራል ሳሞራ ነው የምለው ያለ ምክንያት አይደለም። ጠቅላይ ሚኒስትሩ ወደ ጠቅላይ ሚኒስትርነት ቦታቸው እንደመጡ ወይም ወደ ስልጣን እንደመጣ አብቹ ማለት ነው የመፈንቅለ መንግስት ሁሉ እንዲደረግበት የህወሓት ባለስልጣናት በጀነራል ሳሞራ በኩል ቅስቀሳ ያደርጉ ወይም ግፊት ያደርጉ እንደነበር ራሳቸው ጀነራል ሳሞራ የኑስ ናቸው የነገሩ። ቀደም ሲል መፈንቅለ መንግስት ቢደረግ ኩዴታ ቢደረግ ብለው ሐሳብ የሚያቀርቡ ነበሩ። በተራጀ መንገድ ነበር የሚያቀርቡት ወይንስ እንደው በግለሰብ ደረጃ ነው የሚጠይቁት? እንደዚያ የሚያስቡት ምን መሰለህ እንግዲህ የታገልንበት ትግል ዓላማው ስለማያውቁ ነው። የሀገር መሪ በተቀየረ ቁጥር መታኮስ የለበትም የሚል አቋም አለ። ፖለቲከኛ በተቀየረ ወደ ስልጣን በመጣ ቁጥር መታኮስ የለበትም። ተኩስ ይብቃው የኢትዮጵያ ህዝብ። ኦኬ ኢህአዴግ እኮ ስሙ ራሱ እኔ የሚገባን የማውቀው አገሪቷን ትራንስፎርም ማድረግ ነው ተልእኮ እንጂ ገዢ መደብ መሆን አይደለም። ገዢ መደብ ለመሆን የመጣ አይደለም። የተደራጀ ድርጅት የለም። እንደዛ የመሆን አዝማሚያ ነበረው።
ብላ ያምናሉ። ኢህአዴግ ወደ ገዥ መደብነት ተሳስተናል ብሎ አልኩ። ብዙ ጊዜ ተሳስተን ገምግመናል ብሎ 99 ያስተካክለዋል በ93 ከዛ 97 ደግሞ ጥልቅ ምናምን የሚሉት ጥልቅ ተሐድሶ የሚባል ጥልቀት የለው ምናምን የለው ብለዋል። በስብሰናል ብለዋል። ማለት ስልጣን ፈልገናል ብለዋል። እነሱ ባሉት አልስማማም። እኔ አቋሜን በወቅቱ ነግራቸዋለሁ፣ ግን አይመለከተኝም። ወታደር ስለሆንኩኝ ከፖለቲካ ነፃ መሆን አለበት ወታደር ስለሆንኩኝ። ስለዚህ ምን ማለት ነው ይሄ? በፖለቲካ ውሳኔው እጄን አላስገባም ማለት ነው። እንግዲህ ጀነራሉ ሲናገሩ እንደምትሰሟቸው መፈንቅለ መንግስት እንዲደረግ የለውጡ መንግስት እንደመጣ ሰሞን ወደ 40 ቀን ለሚጠጋ ጊዜ ህወሓት በስብሻለው ነቅዣለው አልቻልኩም ብሎ ጥልቅ የሆነ ተሐድሶ አደርጋለሁ ብሎ ጥልቀት የለው ምን የሌለው ይላሉ ጀነራል ሳሞራ ራሱ። በዛ ሂደት መፈንቅለ መንግስት እንዲደረግበት ጠቅላይ ሚኒስትር አብይ ላይ ጥያቄ ተጠይቀው እንደነበር በገደም ዳሜም ቢሆን እሳቸው ሲናገሩ ሰምታችኋቸዋል። ስለዚህ ጠቅላይ ሚኒስትር አብይ መፈንቅለ መንግስት እንዳይደረግበት ቢያንስ ሁለት እግሩን ተክሎ ጠንካራ መንግስት መሆን እስከሚችልበት ሰዓት ድረስ ጀነራል ሳሞራ በሚችሉት አቅም ሁሉ ታግለው ለዚህ መሪ ራዕይ እውን መሆን ዋጋ የከፈሉና አስተዋጽኦ ያበረከቱ ሰው መሆናቸውን እዚህ ላይ ልብ ሊባል ይገባል፣ ምስጋናም ይገባቸዋል ብዬ አስባለሁ። ከዛ ሲቀጥል ለኢህአዴግ ባለስልጣናት የነገርኳቸው መልእክት አለ ይላሉ ጀነራል ሳሞራ። ምንድነው የነገሯቸው መልእክት? ኢህአዴግ እንዳለውም በስብሰናል፣ ጥልቅ ተሐድሶ ያስፈልገናል ምናምን ብለው በተሐድሶ ውስጥ የቆየው ህወሓት መፈንቅለ መንግስት ጠይቀው ሲመጡ የምላቸው ነገር ኢህአዴግ ሲጀመር የሀገሪቱን ትራንስፎርም የማድረግ እንጂ ስልጣን የመያዝ ወይም ደግሞ ለሆነ ኃላፊነት እንደ ርዕዮተ ዓለም ወይም ደግሞ የሆነ ራሱን እንደ ገዢ መደብ አድርጎ ሊቆጥር የሚችል ድርጅት አይደለም። ይሄ አሁን የምታደርጉት እንቅስቃሴ ለህወሓት ባለስልጣናት ነው ይሄንን እያሉ ያሉት። ምክንያቱም ህወሓት ማለት ኢህአዴግ ማለት ህወሓት የሚመራው ድርጅት ማለት ነው። ሌሎቹ ሶስቱ ድርጅቶች ብአዴን፣ ኦህዴድና አዴፓ ብአዴን፣ ኦህዴድና ደኢህዴን የሚባሉት ድርጅቶች ተለጣፊዎች ወይም ደግሞ ኢህአዴግ ህወሓት የሚሰጣቸውን ወይም በመለስ ዜናዊ የሚወሰነውን ጉዳይ የሚያስፈጽሙ ናቸው። አጋር የሚባሉት እነ ሶማሌ እነ ቤንሻንጉል ደግሞ የመወሰን አቅም እንዳልነበራቸውም ይታወቃል። ስለዚህ የህወሓት ባለስልጣናትን ጀነራል ሳሞራ ያሏቸው ምንድነው? ይሄ አሁን እያደረጋችሁት ያለው እናንተ ህዝባዊነትን ትታችሁ ለህዝብ መቆም ትታችሁ የህዝብን ጥያቄ ወደ ጎን ብላችሁ ለራሳችሁ የስልጣንና የገንዘብ የሀብት ጥማት ለማርካት እየታገላችሁ ያላችሁ ሰዎች ናችሁ። የመጣችሁበትን የታገላችሁበትን ዓላማ ረስታችሁታል ብዬ በእውነትም በስብሰናል እንዳላችሁ መበስበሳችሁን እንድታውቁ ብዬ ነግሬያችኋለሁ ይላሉ ጀነራል ሳሞራ። እንደዚህ አይነት ሰው ከህወሓት ውስጥ ራሱ መፈጠሩን ስናይ በየትኛውም ርዕዮተ ዓለም ውስጥ ተራማጅ የሆኑ ጥፋት የሆነ መንገድ ሲኖር ያንን የጥፋት መንገድ ትክክል አይደለም ብለው የሚቃወሙ ሰዎች መኖራቸውን ማረጋገጫ ሊሆን ይችላል ብዬ አስባለሁና ከዚህም በፊት ሁሉም ትግራዋይ ህወሓት አይደለም የሚለውን መከራከሪያችንን እውነት የሚያደርግንን ልክ እንደነ ወዲ ሻምበል አይነት በቁጥር የምናነሳቸው ሰዎች ነበሩ። ከዚያው ከባለስልጣናቱ ውስጥ ደግሞ ከህወሓት አባላትም ውስጥ እንደነ ጀነራል ሳሞራ እንደነ ጌታቸው ረዳ አይነት ሰዎች መኖራቸውን ስንመለከት ደግሞ የምንለው ስንከራከርበት የነበረው ነገር ሁሉ እውነት መሆኑን የሚያስረዳ ሆኖ እናገኘዋለን። ከዚያ በኋላ ጀነራል ሳሞራ የኑስ መበስበሳቸውን የነገሯቸው መበስበሳችን አምነናል ብለው ጥልቅ ተሐድሶ ያስፈልገናል ብለው አምነው የነበሩት የህወሓት ኢህአዴግ ባለስልጣናት ዛሬ የት ነው ያሉት? በተለይም የህወሓት ባለስልጣናት የት ነው ያሉት የሚለውን ነገር ስንመለከት የትግራይ ነፃ አውጪ ሆነው ያኔ 66 ነው 67 ዓመተ ምህረት ትግል እንደጀመሩ ከዚያ በኋላ የነፃ አውጭነት ወይም የተገንጣይነት ካርዳቸውን በጉያቸው ሸጉጠው ይዘው 4 ኪሎ ስልጣን ላይ ለ27 ዓመት ከቆዩ በኋላ ስልጣናቸው አደጋ ላይ መውደቁን ሲያረጋግጡ በስልጣን ዘመናቸው አስታውሰውት ወደማያውቁት የትግራይ ህዝብ ዘንድ ሂደው ነው የተወሸቁት። እዚያው መከረኛው የትግራይ ህዝብ ዘንድ ሂደው አሁንም የመከራ ተቋዳሽ እንዲሆን አሁንም የህወሓትን የጨለማ አገዛዝ እንዲቀበል እያስገደዱ ህዝብ እያሰቃዩ ያሉበት ሁኔታ እንዳለ የምናስተውለው ሀቅ ነው። ከነዚህ መካከል አንዱ ጀነራል ክንፈ ዳኘው የሚባለው በሜቴክ ውስጥ የመከላከያ ኢንጂነሪንግ ተቋም ማለት ነው። በዚያ ተቋም ውስጥ በኃላፊነት የነበረ ወይም የሜቴክ አመራር የነበረ ከህወሓት አመራሮች መካከል በሌብነት በዝርፊያ
ግንባር ቀደም ከሚባሉት ውስጥ የሚመደብ የሌቦች ቁንጮ የሚባሉ ሰው ናቸው ጀነራል ክንፈ ዳኘው። አሁን ይህን ሰው አንቱ ብሎ የሌቦች ቁንጮ ማለት ትንሽ የሚጋጭ ነገር ይመስለኛል። እኔ አንዳንድ የማይገባቸው ናቸው ብዬ የማስባቸውን ሰዎች አንቱ ማለት አልፈልግም። አንቱታ ክብር መግለጫ ስለሆነ ክብር የማይገባቸውን ሰዎች ክብር መስጠት ትክክል አይደለም ብዬ አስባለሁ። ነገር ግን ለተመልካቾች ለመሆን መልቲሚዲያ ቤተሰቦች ስል አንቱታን እያስቀደምኩ የምናገረው ለእናንተ ለሚዲያችን ተከታታዮችና ለቤተሰቦቻችን ክብር ስል እንደሆነ እንድታውቁ ትፈልጋለሁ እንጂ እንደነ ጀነራል ክንፈ አይነት ሰዎች አንቱታም ክብርም የሚገባቸው ሰዎች እንዳልሆኑ ሊታወቅ ይገባል። ነገር ግን በሁለተኛ ደረጃ ደግሞ ጀነራል ክንፈ ዳኘው አንቱ ቢባሉ በሌብነት በዝርፊያ አንቱታን ያተረፉ የሌቦች ቁንጮ በመባል ደረጃ ክብር የተጎናጸፉ ስለሆኑ በሌብነት ሙያቸው አንቱታ አያንሳቸውም ብዬ ማስባለሁና እንግዲህ እነዚህ ተገንጥ ማለት ወደ መበስበሳችን አምነናል ብለው ጥልቅ ተሐድሶም ሳይገባቸው ሳይታደሱ ወደ ትግራይ ሄደው የተቀመጡት የህወሓት ባለስልጣናት አሁን በጣም በብዙ መሰናክል በጣም ብዙ እንቅፋቶችን እያስቀመጡ ለውጡን ለማደናቀፍ ከሞከሩ በኋላ አሁን እዛው ትግራይ ተቀምጠው የትግራይን ህዝብ ሰቆቃ እያበዙበት መከራውን እያሳዩት ህዝቡን እዛው የትግራይ ህዝብ ውስጥ ተቀምጠው አጀንዳ ሲያልቅባቸው ያንን የተገንጣይነት ካርዳቸውን ድጋሚ አውጥተው ይዘው ሰሞኑን የትግራይ ሀገረ መንግስት እያሉ ማላዘን ጀምረዋል። እና የትግራይ ሀገረ መንግስት ምስረታ ወይም የትግራይ ሀገረ ትግራይን ምስረታ የሚል እንቅስቃሴ ጀምረዋል። 1 2 3 ብለን የምንቆጥራቸው ባለስልጣናት ማለት ነው። ከዛ ውስጥ አንዱ ጀነራል ክንፈ ዳኘው ነው። በዚህ በሰጠው ኢንተርቪው ላይ እንግዲህ ሀገረ ትግራይን ለመመስረት ምንም የሚያግደን ነገር የለም ወይም ደግሞ አሁን መመስረት የትግራይን ሀገረ መንግስት መመስረት ያለብን ሰዓት ነው ይላል ሰውየው። በትግርኛ ነው የተናገረው። ኢትዮጵያዊነት የቅኝ ግዛት አይነት የሚመስል ወይም ደግሞ በኢትዮጵያ ውስጥ መኖር ነፃነት እየፈለጉ በኢትዮጵያ ውስጥ መኖር ህማም ነው ይላል። ኢትዮጵያዊነት ህማም እዩ ይላል ሰውየው። ቅድሚ ሕገ መንግስቲ እውን እቲ ናይ ስግር እዋን ቻርተር ዝበሃል ነይሩ መሰል ዓርሰ ውሳነ እቲ ነይሩ እቲ ቻርተር ኣብታ ስግር መንግስቲ ምዝዛም ሆን ኣብቲ ሕገ መንግስታዊ ዳግሚ ህንፀት ሃገር ምእታው ብዕሊ ኩለን ብሄራት ወሲነን ክኣትዋና ኣብ ምግባርስ ተቀባልነት ይሃልዎ ውስ ኣብ ቅድሚት ተሰዲፍና ከም ውዳበ ንምንታይ ኢና ዘይተቃለስና ንምንታይ ኢና ትይስ ክምርዶ ወሲድና ሕገ መንግስቲ ናይ ምፅዳቅ መስርሕ ጉድለት ኣለዎ ብል ማለት እዩ። እዚ ክብል ከለኹ ኣብ ውሽጢ ሓደ እንደገና ክንፈትሾ ዘለና ነገር ኣሎ። ኢትዮጵያ ዘይነፍርስ ምኳንና ክነረጋግፅ ድኾን ንደሊ ነርና ኢትዮጵያኒዝም ሕማም እንዲ ባዕሉ ናይቲ ኢምፓየርን ናይ መሰል ዓርሰ ውሳነን ድቃል ኢትዮጵያኒስት ምኳንና ድኾን ክነረጋግፅ እንደሊ ነርና። ይሄ ሰውዬ ኢትዮጵያዊነት ህመም ነው የሚለው ሰው ኢትዮጵያን ህመም ላይ የጣላት ለኢትዮጵያውያን በሙሉ የህመማችን ምክንያት የሆነ ኢትዮጵያ እስከዛሬ ድረስ እንድታገግም ለተከፈለው ዋጋ ሁሉ የሞት ጫፍ ላይ እንድትደርስ ያደረጋት ህመም አንዱ ሜቴክ የሚባለው ህወሓት የሚባለው ድርጅት ነበረ። ኢትዮጵያንና ኢትዮጵያውያንን ህመም ላይ የጣለው ይሄ ካንሰር የሆነ ቡድን አመራር አሁን ኢትዮጵያዊነት ህመም ነው ይለናል። እናንተ ናችሁ ህመም ሆናችሁብን የነበረው፣ እናንተ ናችሁ የኢትዮጵያ ህመሞች። እናንተን ከኛ ላይ ከኢትዮጵያ ላይ ነቅለን ባንጥላችሁ ኖሮ እስከዛሬ ድረስ ካንሰሩ እየሰረጀ ኢትዮጵያ ልታገግም የምትችልበት ጊዜ ምናልባት ላታገግምም የምትችልበት ጊዜ በጣም ቅርብ እንደነበረና በጣም ከባድ ሁኔታ ውስጥ እንደነበረች እናስታውሳለን። ነገር ግን ህወሓት የሚባል ካንሰር ከኢትዮጵያ ላይ ነቅለን ስንጥል ነው ኢትዮጵያ ማገገም የጀመረችው። እና ለዚህ ሰውዬ የተሰጠው የጀነራልነት ማዕረግ እንዲያውም በሌብነት እስከሚመስለኝ ድረስ ለሌብነቱና ለዘርፊያ ሱሱ ይሉኝታና ተወዳዳሪ የሌለው የመጨረሻ የዘራፊዎች ምልክት የሆነ ሰው ነው። ይሄ ሀገር ያራቆተው ሰውዬ የኢትዮጵያን ታላቅ የህዳሴ ግድብ እንዲፈርስ አድርጎ በሜቴክ ኃላፊነት እንዲሰራ አድርጎ ሙያ የሌላቸውን አቅም የሌላቸውን ኮንትራክተሮች አስገብቶ ከዛ ሲቀጥል የህወሓትን ድርጅቶች ሲሚንቶና ብረት እንዲያቀርቡ አድርጎ በአባይ ግድብ ስም ሲዘርፍ የነበረ ሲሰርቅ የነበረ ሰው ነው። ከዛ ሲቀጥል ያ አልበቃው ብሎ የኢትዮጵያን ንብረት ከመርፌ ጀምሮ እስከ መርከብ ድረስ የሸጠ
የሌቦች ሁሉ አውራ የሆነ ሰው ነው። ከዛ ይህን ሁሉ ነገር ዘርፎ የዘረፈው ነገር ሲታወቅበትና የለውጡ መንግስት መጥቶ እርምጃ መውሰድ ሲጀምር በመተማ በኩል በወልቃይት በኩል አድርጎ ወደ ሱዳን ሊወጣ ሱዳን ድንበር ላይ ተጠፍንጎ ተይዞ እጅና እግሩን ታስሮ በመከላከያ ሰራዊት በቁጥጥር ስር ውሎ እስር ቤት የነበረ ሰው ነው። የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው ዛሬ በቁጥጥር ስር ውለዋል። በዚህ ወንጀል ተጠርጣሪ የሆኑት የሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው በሁመራ አካባቢ ነው በቁጥጥር ስር የዋሉት። በአሁኑ ሰዓትም ወደ አዲስ አበባ ተይዘው እየመጡ ነው። በዚህ ደረጃ በቁጥጥር ስር አውለ ነው። በዚህ ደረጃ እርምጃ ተወስዶበት በዚህ ደረጃ አቅሙን አውቆ እስር ቤት ገብቶ የነበረ ሰው ከዚያ በኋላ እድሜ ላበቹ በይቅርታ ከተፈታ በኋላ አሁን ይቅርታ ያደረገለትን መንግስት ይቅርታ ያደረገችለትን ሀገር ጭራሽ ህመም ናት እያለ ተመልሶ መሳደብ ጀምሯል። እድሜ ላበቹ እድሜ ለለውጡ መንግስት መቼም ያበቹ የይቅርታ መንገድ አያልቅም። ሌባውን፣ አሸባሪውን፣ ቀማኛውን፣ የጠላት ተላላኪውን ሁሉ እስር ቤት ካስገባ በኋላ በይቅርታ ፈቶ ነው አሁን ሀገር እንድትታመስ የሆነውም። ያበቹ የይቅርታ መንገድ አላልቅ ስላለ ነው። አሸባሪ ሆነው ሀገር እያመሱ ያሉ ሰዎችን ሁሉ ብትመለከቱ በይቅርታ የተፈቱ ሰዎች ናቸው። ጀዋርን ማየት ትችላላችሁ። ጀነራል ክንፈን መውሰድ ትችላላችሁ። እነ ዘመነ ካሴ፣ እስክንድር ነጋ፣ ልደቱ አያሌው እነዚህን ሁሉ ስትቆጥሩ እስር ቤት ውስጥ የነበሩ ሰዎች ናቸው። በኋላ በይቅርታ ከተለቀቁ በኋላ ተመልሰው በሀገር ላይ በአሉታዊ መንገድ የጠላት ተላላኪ ሆነው ዘመቻ የከፈቱ ሰዎች ናቸው ማለት ነው። እንግዲህ አቶ ጀነራል ክንፈ ዳኘው በስልጣን ላይ ሆኖ ሜቴክም ተቀምጦ በአባይ ግድብ ስምም እየዘረፈ እየሰረቀ በነበረበት ሰዓት ኢትዮጵያ ህመም ሆናበት አታውቅም ነበር። በጣም ተመችታው ውስኪ በ250 ሺህ ብር እየቀዳ እየጠጣ ከዛ ሲቀጥል የፈለገው ሀገር ላይ ሄዶ ራስ ምታት ሲያመው ታይላንድ፣ ለሆድ ቁርጠት ባንኮክ እየሄደ እየታከመ ስዊዘርላንድ እና ቻይና እየተንሸራሸረ ነበር የኖረበት። ኢትዮጵያ ህመም አልሆነችበትም ነበር ያኔ። ሌብነቱ ሲነቃበት፣ ዘራፊ መሆኑ ሲታወቅበት ከዚያ በኋላ አንተ ለኢትዮጵያ የምትመጥን ሰው አይደለህም ተብሎ እዚያው ወደ ተገንጣይነቱ ተመልሶ እንዲሄድ ከተደረገ በኋላ ዝርፊያው ስለቀረ፣ ሌብነቱ ስለቀረ፣ አጭበርባሪነቱ ስለታወቀበት ኢትዮጵያ ህመም ሆናብኛለች ይላል። እንግዲህ አንዱ ይሄ ሰውዬ ነው። ኢትዮጵያ ህመም ስለሆነችብን መገንጠል አለብን እያለ ከሰሞኑ ፕሮፓጋንዳ የጀመረው አንዱ ይሄ ሰው ነው። ሌላው ሀገረ ትግራይን እንመሰርታለን እያሉ ከሰሞኑ እያላዘኑ ካሉት ውስጥ አንዱ ደግሞ ሌላው ሁለተኛው ሰው ጀነራል ናቸው፣ ኮሎኔል አላቅም ማዕረግ እዛ ሰፈር እንደፈለገ ነው የሚሰጠውና ገብረ ጻድቃን የሚባሉ አንድ ምስኪን ሰው አሉ። ያኔ በሰሜኑ ጦርነት ሰሞን እየተማረኩ እየተገደሉ መቀሌን ለቀው ከከተማ ሸሽተው ቆላ ተንቤን ሂደው እንዲቀመጡ አድርጓቸው መከላከያ ሰራዊት ቆላ ተንቤን በረሃ ውስጥ ተቀምጠው መከላከያ ሰራዊትን ገደል ነው ማረክ ነው ታንኮችን አቃጠልን እያሉ መግለጫ ሲሰጡ የነበሩ ሰው ናቸው። እንድታስታውሷቸው ብዬ ነው። ይሄ ናቸው ጀነራል ገብረ ጻድቃን የሚባሉት ማለት ነው። ባለፉት 2-3 ቀናት የትግራይ የመከላከያ ኃይላችን አሁንም በከፍተኛ ወኔና ጀግንነት ፍልሚያው እየቀጠለ ነው። ወራሪ ኃይል ፋታ ሳያገኝ አሁንም በመከላከያ ኃይላችን ጀግንነት እየተመታ ነው የሚገኘው። ጠላት እንደሚዋሸው መቀለ ተቆጣጥረናል፣ እንዲተቆጣጥረናል፣ ጨርሰናል የሚለው ነገር አይደለም። ህዝባዊ ጦርነቱ በቀላሉ የሚያልቅ እንዳልሆነና በህዝባዊ ጦርነቱ የትግራይ መከላከያ ኃይል አሁንም በከፍተኛ ጀብዱ እየተፋለመ ከፍተኛ ድሎችም በማስመዝገብ ላይ ይገኛል። በዚህ 2-3 ቀናት ከገረብቸልና ጀምሮ እስከ ሩባ ሰገን 11 ታንኮች ማቃጠል ችሏል። በዚህ እጅ በእጅ ውጊያ ሰራዊታችን በከባድ መሳሪያ ብቻ ሳይሆን በቆረጣ በእጅ ቦምብም ታንኮች ያቃጠለ ነው። ይሄ ሰውዬ የራሳቸውም አንደበት የላቸው። ሲቀጥል
በሳቸው ምላስ ወይም በሳቸው አንደበት ውስጥ የሚናገረው ደብረጽዮን እንደሆነ ማየት ይቻላል። የሚናገሩት በሙሉ ደብረጽዮን የተናገረውን ወይም ደግሞ እሱ ጽፎ የሰጣቸውን የሱን ቃል በቃል ሸምድደው የሚናገሩ ነው የሚመስሉት ይሄ ሰውዬ እና ከኢትዮጵያ ጋር የቀረን ነገር የለም ይላሉ። ይሄ ሰው ከኢትዮጵያ ጋር የቀረን ነገር የለም፣ ሀገረ ትግራይን መስርተን ማነው ከኢትዮጵያ ተገንጥለን ከኤርትራ ጋር ተዋህደን ሀገረ ትግራይን ወይም ደግሞ የትግራይ ሀገረ መንግስት የሚባለውን ከኤርትራ ጋር አጋዚያን የሚሉትን ማለት ነው ከዛ በፊት በትግል ዘመናቸው ጀምሮ የሚቃዡበትን የሀገረ መንግስት መስረታ አሁን ከኤርትራ ጋር አንድ ላይ ሆነን እውን እናደርጋለን ይላሉ። ይሄ ቅዠታሙ የትግራይ የቲዲኤፍ ኮሚኒኬሽን ኃላፊ የነበሩት ሰው ማለት ነው። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበራዊ ስሪት ተበጥሷል። የሚያገናኘን ነገር ቢኖር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ለዚህም በኃይል ለማስመለስ ተዘጋጅተናል ሲል ዝቷል። በእኔ እምነት ሁሉን የነበረን ግንኙነት ስለተበጠሰ ትግራይ ከኢትዮጵያ ለመገንጠል የቀረን የምናስመልሰው የመሬት ግዛት ብቻ ነው። ይህ ደግሞ ፌዴራል መንግስት በሰላም የማይመልሰው ከሆነ በጦርነት ለመመለስ ዝግጁ ነን ሲል ተደምጧል። ይህን ቪዲዮ ያገኘሁት ከወድ ሻምበል ፔጅ ላይ ነው። ያው እንደዚህ አይነት መረጃዎችን እየተረጎመ ስለሚያቀርብልን ሶሎዳ ሚዲያን ማመስገን ያስፈልጋል። እና የሚሉት ምንድነው? ከኢትዮጵያ ጋር የቀረን ነገር የለም፣ ከኤርትራ ጋር አንድ ላይ ሆነን የትግራይን ሀገረ መንግስትነት እውን እናደርጋለን ይላሉ። ይሄ ሰውዬ አሁን እኔ ጤነኛ የሆነ ሰው ኢትዮጵያን ከምታክል ትልቅ ሀገር ሰው ተገንጥሎ ከሻዕቢያ ጋር ከአንድ ክፍለ ሀገር ከምታክል ኤርትራ ከምትባል ክፍለ ሀገር ጋር ለመዋሃድ የዚህን ያክል ጉጉት ያድርበታል ወይም ቅዠት ይሆንበታል እድሜ ልኩን? ሰው መውረድ እንዴት ያስደስተዋል? ከታላቅነት ራሱ ከመሰረታት የትግራይ ህዝብ እኮ በኢትዮጵያ መስረታ ላይ ቀዳሚውን እጅ የሚወስድ ነው። ነገር ግን ራሱ ከመሰረታት ሀገር ተገንጥሎ ከአንዲት ክፍለ ሀገር ያውም ደግሞ ለራሷ መሆን ያልቻለች በየቀኑ እየሞተች እየፈረሰች እየተንደፋደፈች ያለች ሀገር ከሷ ጋር አንድ ላይ ሆነን ሀገረ ትግራይን እንመሰረታለን ሲል ሰው እንዴት ወደታች መውረድ ያስደስተዋል የሚለው ነገር በጣም ያስገርመኛል። እና አሁን ኤርትራ ጋር ሀገር እንመሰረታለን የሚሉት ገብረ ጻድቃን ከዚህ በፊት ስለ ኤርትራ መንግስት ምን ሲሉ ነበረ? የኤርትራ መንግስት ወይም ሻዕቢያ ለትግራይ ህዝብና ለትግራይ ያለው አመለካከት ምን እንደሆነ ራሳቸው ነበሩ የሚነግሩን። ይህን የተናገሩት ከ3 ዓመት በፊት ስለ ሻዕቢያ ያወሩት ቪዲዮ ነው። እሱን ልጋብዛችሁና ይሄ ሰውዬ ምን አይነት ቅዠት ውስጥ እንዳሉ ለመረዳት ያስችላችኋል። ወራሪዎች የኤርትራ ሰራዊትም ቢሆን ያው እኩይ ባህሪው በኤርትራ ላይ ያደርገው የነበረ ልምምድ ኤርትራን ያለ ሰው ያስቀረ ፍጹም አምባገነን ስርዓት ነው። የአምባገነን ስርዓት በጎረቤቶቹ ዴሞክራሲያዊ ስርዓት እንዲኖር አይፈልግም። ሰላም ያለበት ትግራይ ማየት አይፈልግም። አሁንም ትግራይ ሰላም እንዳታገኝ በማይመለከተው ጉዳይ ላይ እየገባ እየፈተፈተ ነው። ሻዕቢያ ይላል። ሻዕቢያ ትግራይ ሰላም ሆና እንድትኖር የሚፈልግ አይደለም። ትግራይን ለማፍረስ ትግራይን ለማዳከም ወደኋላ የማይል ድርጅት ነው። ዛሬም ወደ ትግራይ መጥቶ ወደ ትግራይ ዘምቶ ትግራይን ለማጥፋት የሚችለውን ሁሉ እያደረገ ነው ያለው የኢሳያስ አፈወርቂ መንግስት ይላል ይሄ ሰውዬ። ከ3 ዓመት በፊት ይሄን የተናገረው ሰው ዛሬ ተመልሶ ከኢትዮጵያ ተገንጥለን ከኤርትራ ጋር ሀገረ ትግራይን እውን እናደርጋለን ብሎ ሲያወራ እነዚህ ሰዎች ምን አይነት ወራዶች ምን አይነት ክብር የሌላቸው ሰዎች መሆናቸውንና የሻዕቢያ አመራሮች እነዚህን ሰዎች ባይንቋቸውና ባያዋርዷቸው አይገርምም ወይ የሚል ጥያቄ ያስነሳል። ባይዘወይ በጣም ሻዕቢያ ከሚንቃቸው ሰዎች መካከል አሁን ያሉት የህወሓት አባላት ናቸው። በጣም ነው የሚንቃቸው። እሱ ብቻ ኢሳያስ ብቻ ሳይሆን በሙሉ የሻዕቢያ አባላት እነ ደብረጽዮንን ይሄ የምትሏቸውን የጦር ባህላዊ ጀነራሎቻቸውን እነ ገብረ ጻድቃንን እጅግ በጣም ከልክ በታች አውርደው ነው የሚያዋቸው። ለነሱ ምንም አይነት ክብር እንደሌላቸው እነሱም ደግሞ ህወሓቶችን ደግሞ አሁን ያሉት ለሻዕቢያ ይሄን አርጉ ያላቸውን የሚያደርጉ ታዛዥ የውሻ ያክል ክብር የማይሰጣቸው ተላላኪዎች ናቸው። የራሱን ክብር ያዋረደ ሰው ማንም ሊያከብረው እንደማይችል ከነዚህ ሰዎች ማየትና መማር ወይም መረዳት ይቻላል። በዚህ ልክ አንድ ሰው ክብሩን ለማጣት ፈቃደኛ ሆኖ እንዴት ሊኖር እንደሚችል ህወሓት ካልሆንክ በስተቀር ሊገባ አይችልም። እና እሺ ሂዱ ተገንጠሉ
ብለን እድል ሰጥተናችኋል። ሲጀመርም ተገንጣዮች ናችሁ። ሲጀመርም ተገንጣይ ናችሁ። ከኢሳያስ አፈወርቂ ጋር ሆኑና ሀገረ ትግራይን መስርቱ ብለን እኮ እድል ሰጥተናችኋል። እንገነጠላለን እያሉ እየፎከሩ 17 ዓመት በትግል ከዛ በኋላ 27 ዓመት በስልጣን አሁን ደግሞ 7 ዓመት 8 ዓመት በሽብር ውስጥ ሆነው 50 ዓመት ለሚጠጋ ጊዜ የትግራይ ነፃ አውጪዎች ነን እንገነጠላለን እንዳሉ እንደፎከሩ አሉ። የሰው ልጅ እንዴት 50 ዓመት ሙሉ ይፎክራል? ለምን አትገነጠሉም? ማንን ነው የምታስፈራሩት? አሁን በእናንተ መገንጠል የሚፈራ የሚሸማቀቅ ወይም የሚደነግጥ ሰው አለ ወይ? እኛ እኮ እነዚህ ሰዎች መቼ ነው የሚገነጠሉት ብለን እኮ በጉጉት እየጠበቅናችሁ ነው ያለነው። ከዛሬ ከነገ ሄዱልን እያልን እየጠበቅን ማለት ነው። ለምን አትገነጠሉም? ሄድ ከኤርትራ ጋር ተገንጠልና ከዚያ በኋላ ሀገር መሆን ካቃታት ሀገር ጋር እናንተም ተጨምራችሁባቸው እንዴት ሆናችሁ እንደምትኖሩ ከዛ በኋላ ለማየት ያብቃል። ተገንጥለህ ምን አባክ ልትበላ ነው ከኤርትራ ጋር የምትሄደው? ሄድ ተገንጠልና ከኤርትራ ጋር ተዋሃድ፣ ከዛ ድንጋይ ትበላለህ። ሌላ ምንም ህልም የላችሁም አይደል? ሌላ ምንም ይሄን እናደርጋለን የምትሉት ነገር የለም። ኤርትራን ብርጭቆ የምታክል ሀገር ናት። ትግራይ ደግሞ ጭራሽ ከብርጭቆ ያነሰች ስባሪ ብርጭቆ የምታክል ሀገር ናት። ስለዚህ ሂድ ለራሱ መሆን ካቃተው ከኢሳያስ አፈወርቂ ጋር ተዋሃድና ሀገር ፍጠርና እኛንም ተገላገሉን። እስቲ እኛም እንላቀቃችሁ። እድሜ ልካችሁን እንደፎከራችሁ አላችሁ እስከዛሬ ድረስ። ሂዱ እስኪ ወንድ ሆኑና ሀገረ ትግራይ መስርቱና ከኤርትራ ጋር ተዋሃዱ። እኛ ናፈቀን እናንተ የምትሄዱበት ቀን፣ እናንተ ከኢትዮጵያ ላይ የምትላቀቁበት የምትገነጠሉበት ቀን ናፈቀን። እኛ ከዛሬ ከነገ ሄዱልን እያልን በነጋ ቁጥር የምንጠብቀው የእናንተን መገንጠል። እናንተ ግን እድሜ ልካችሁን እንደፎከራችሁ እንዳወራችሁ አላችሁ። ይሄ ህወሓት የሚባል አሸባሪ ቡድን እገነጠላለሁ እያለ የሚያወራው እውነት ሊገነጠል ነው ወይ የሚል ወይም ደግሞ ህወሓት ይገነጠላል ብሎ የሚጠብቅ ሰው ካለ የህወሓትን ተፈጥሯዊ ባህሪ አልተረዳም ማለት ነው። ህወሓት አይገነጠልም፣ የመገንጠል ፍላጎት የለውም። ቢገነጠል ኖሮ 27 ዓመት ሙሉ እንኳን ራሱን ለመገንጠል እንኳን የትግራይ ነፃ አውጪ ሆኖ መጥቶ ስልጣን የያዘ አካል ሌላውም የኢትዮጵያ ብሔር ብሔረሰብ እኮ እንዲገነጠል ፈቅዶ አንቀጽ 39ን በህገ መንግስት አጽድቆ ያስቀመጠ ኢትዮጵያ እንድትገነጣጠል እየፈቀደ አሸባሪ ቅኝ ገዢ እኮ ነው ህወሓት። እና መገንጠል ቢፈልግ ኖሮ ያኔ ምን ይዞት ነበር? ማን ይከለክለው ነበር? ኤርትራን በራሱ ፊርማ አይደል መለስ ዜናዊ ፈርሞ የገነጠለው? ለምን ትግራይን ይዛችሁ አልተገነጠላችሁም? ያኔ ኖ አይደለም፣ እሱ አይደለም ህልማቸው። እነዚህ ሰዎች የመገንጠል ፍላጎት የላቸውም። የሚፈልጉት ኢትዮጵያ ጋር እንደ መዥገር ተጣብቀው ኢትዮጵያን እየመጠጡ ደሟን እየመጠጡ ስጋዋን እየበሉ መኖር የሚፈልጉ ድኩማን ፓራሳይት፣ ጥገኛ ፓራሳይት የሆኑ ተህዋሶች ናቸው እነዚህ። እና የመገንጠል ፍላጎት ሳይሆን እገነጠላለሁ እያሉ የማስፈራራት ፍላጎት ነው ያላቸው። ጥገኛ ተህዋስ ከሆንክ የሆነ አካል ላይ ተጣብቀህ ካልሆነ በስተቀር ህልውና ሊኖርህ አይችልም። ህወሓት ከኢትዮጵያ ከተገነጠለ ህልውና ህይወት ኑሮት ሊንቀሳቀስ እንደማይችል ያውቃል። ሻዕቢያ ልክ ከኢትዮጵያ ተገንጥሎ ህይወት አልባ ሆኖ ደንዝዞ እንደተቀመጠ ሁሉ ማለት ነው። እና ቢገነጠሉ ኖሮ የመገንጠል ፍላጎት ቢኖራቸው ኖሮ እስከዛሬ ድረስ ማንም አይከለክላቸውም ነበር። ስልጣኑም ባንኩም ታንኩም በእጃቸው ነበር የነበር። ነገር ግን እንገነጠላለን እያሉ ሲያስፈራሩ ይገርመኛል። ማንን ነው የሚያስፈራሩት? የሚፈራ የሚደነግጥ ሰው እኮ የለም። በእናንተ መገንጠል ስለተገነጠላችሁ የሚቀርብን ነገር የለም። ስላልተገነጠላችሁ የምታረጉልን ነገር የለም። የኢትዮጵያን አንድነት ይዞ ከመቀጠል ያለፈ ኢትዮጵያ በአንድነቷ ጸንታ ትኖራለች ከሚለው ህልም ያለፈ እናንተ ስለመጣችሁ የምትጨምሩት፣ እናንተ ስለተገነጠላችሁ የምትቀንሱት የምናጣው ነገር የለም። እና ይሄንን ስንል የትግራይ ህዝብ ቅር ይለዋል ብሎ የሚያስብ ሰው ሊኖር ይችላል። ህወሓት እያልን ስናወራ አቤት የሚል ትግራዋይ ካለ የራሱ ጉዳይ ነው፣ ገደል ሊገባ ይችላል። የትግራይ ህዝብና ህወሓት አንድ አይደለም ብለን እድሜ ልካችንን ተናግረናል። በነፊት ኦፍ ዳውቱን ለትግራይ ህዝብ ሰጥተን ማለት ነው። ራሱ በራሱ ጊዜ አንድ አይደለንም እኔና ህወሓት ብሎ የሚወጡ የትግራይ ልጆችን ምልክቶችን ስላየን አሁንም የቀረው ህዝብ ህወሓት ማለት የትግራይ ህዝብ ማለት አይደለም ብለው እኛ እንደምንለው ወጥተው እንዲያሳዩ እድሉን ሰጥተናቸዋል። ከዚያ በተረፈ ህወሓት እገነጠላለሁ ሲል ኧረ እባካችሁ አትገንጠሉ እያልን ልንለምን አንችልም። ሂድ ተገንጠል ነው የምንለው። ህወሓት ይገንጠል ብለን ስናወራ የትግራይ ህዝብ ይገንጠል ነው ያላችሁት የሚል ካለ ህወሓት ሲባል አቤት የሚል ነው ማለት ነው። የፈለገውን ሊሆን ይችላል፣ ገደል ሊገባ ይችላል እሱ። እኛ የምናውቀው ግን ትላንት
የተሸወድነውን ትላንት የተበላነውን ቁማር ዛሬ ድጋሚ ልንበላ እንደማንችል ግን እናውቃለን። እኛ ተናግረናል። የህወሓትና የትግራይ ህዝብ አንድ አይደለም ይለያያሉ ብለን ተናግረናል። አሁንም ህወሓት እያልን የምናወራው ህወሓትን ነው እንጂ የትግራይን ህዝብ አይደለም። ህወሓት ሲባል ገብረ ጻድቃን ሲባል ደብረ ጽዮን ሲባል አቤት የሚል ሌላ ትግራዋይ ካለ ህወሓት ነው ማለት ነው። አለቀ። ስለዚህ አብሮ ሊገነጠል ይችላል። እዚህ ላይ ምንም ወደኋላ መሸማቀቅ ወደኋላ እንትን ማለት አያስፈልግም። ባይዘዌይ አንድ መታወቅ ያለበት ጉዳይ እኔ መንግስት እርምጃ ሊወስድበት ይገባል ብዬ የማስበው ይሄ በጦርነቱ ሰሞን የተለቀቁ የህወሓት የብሔርተኝነትና የዘረኝነት ዘፈኖች፣ የጭፈራዎች ይሄ ወልደ ትበል ትግራይ ተጋዳላይ ምናምን ትግራይ ወለደች ተጋዳላይ ምናምን የሚሉ ዘፈኖች ግንባር ግንባሩን በለው ምናምን እያሉ የጨፈሩብን ያኔ በሰሜኑ ጦርነት ሰሞን እነዛን ዘፈኖች እነዛን ጭፈራዎች በህግ አታግዱልንም ወይ? ያኔ የሰማነው ሰሜን እዝን ጨፍጭፈው መከላከያ ሰራዊቶቻችን ገድለው ንጹሃን ኢትዮጵያውያን ማይካድራ ላይና ሌሎች እነ ጪና በረሃ ላይ ጪና ቦታ ላይ ሄደው ገድለው ንጹሃኖችን ደም አፍስሰው የጨፈሩብን ዘፈን አይበቃም ወይ? ያኔ የጨፈሩብን አይበቃም ወይ? አሁን ባለንበት በከተማች በአዲስ አበባ ውስጥ ያኔ የዘፈኑትን የሽብር የወንጀል የግድያ ዘፈን ጭራሽ የራሳቸውን ወንድሞች ገድለው መጨፈራቸው ሳያንስ ያኔ ላደረጉት ጥፋት ለኢትዮጵያ ሲባል ይቅር ብለን ብናልፍ ዛሬ ደግሞ ወሊደ ትበል ትግራይ ተጋዳላይ እያሉ ላያችን ላይ ይጨፍሩብን። እነዚህን ዘፈኖች የሚመለከተው አካል በህግ ሊያግዳቸው ይገባል። የዘረኝነት፣ የጥላቻ፣ የክፋት ወንድም ወንድሙን ገሎ የሚጨፍርባቸው ዘፈኖች በህግ ሊታገዱ ይገባል። ይሉኝታ እንኳን የላቸውም። በዚህ ዘፈን የሚጨፍሩ የትግራይ ተወላጆች ሼም የላቸውም። ሌላው ኢትዮጵያዊ ያለውን ሆደ ሰፊነት ለኢትዮጵያ ሲባል ለትግራይ በተለይ ለህወሓት ደጋፊ ለሆኑ የትግራይ ተወላጆች ይቅርታ እንደተደረገላቸው አይገባቸውም። ዛሬም ይፎክራሉ፣ ዛሬም መሸለል ይፈልጋሉ። ይሄ ነገር ኃይል ይባል ይገባል በህግ ማለት እፈልጋለሁ። ከዚያ በተረፈ ግን ህወሓት አሁን እየሄደበት ያለው መንገድ በጣም ብዙ የጥፋት መንገዶችን ሞክሮ አለሳካለት ብሎ የፌዴራል መንግስቱም እዛችው መቀሌ ከተማ ውስጥ ከቦ እንዲቀመጡ አድርጓቸው በራሳቸው ጊዜ እየሟሙ እንደ ጨው እየሟሙ እየቀለጡ እንደ በረዶ እየጠፉ ያሉበት ሁኔታ ነው ያለው። በዚህ ሂደት ውስጥ ሰሞኑን የጀመሯት ይቺ ትግራይ ሀገረ መንግስትን መሰረታለን ከኤርትራ ጋር እንዋሃዳለን የሚሏት ዘፈን ውስጥ የሚሏት ጭፈራ ውስጥ አብሮ የሚካተት የሚያጨበጭብ የትግራይ ተወላጅ ካለ አብሮ ሊገነጠል ይችላል። አይ እኔ ህወሓት አይወክለኝም፣ የህወሓት የሽብር መንገድ አይመጥነኝም፣ እኔ ኢትዮጵያዊ ነኝ የሚል የትግራይ ተወላጅ ካለ ይሄንን ተገንጣይ ቡድን ከትግራይ ታሪክ ላይ ገንጥሎ የሚጥልበት ቀን አሁን ነው ብዬ አስባለሁ። ከዛ ሲቀጥል አሁን የትግራይ ህዝብ በራሱ ጊዜ እነዚህን አሸባሪዎች ገንጥሎ ለመጣል ፈቃደኛ ካልሆነ እኛ ግን የምናውቀው ነገር ህወሓት የሚባል አሸባሪ ቡድን ከኢትዮጵያ ታሪክ ላይ ከኢትዮጵያ ገጽ ላይ ተገንጥሎ የሚጠፋበት ቀን እጅግ በጣም በጣት በሚቆጠሩ ቀናት ደረጃ መድረሱንና በጣም በጥቂት ጊዜ ውስጥ ህወሓት ከነ ታሪኩ ከነ ሽብሩ ከነ ወንጀሉ ከነ ሌብነቱ ከኢትዮጵያ ገጽ ላይ ገንጥለን እንደምንጥለውና ተገንጥሎ ጠፍቶ ነበር የሚባልበት ደረጃ ላይ እንደሚደርስ በእርግጠኝነት መናገር እፈልጋለሁ። በአጠቃላይ በዛሬው ፕሮግራሜ የቃኘሁት የአሸባሪው የህወሓት የሀገረ ትግራይ ምስረታ አካሄድ የቃኘንበት ፕሮግራም ይሄንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንዲሁም ከታች በኩል በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ